ታሪክህን የሚቀይሩ 8 ህጎች። የትም ቦታ ላይ ስትሄድ ከሰዎች ጋር ስትገናኝ በሆነ ሚዛን ላይ ያስቀምጡሃል። አንተን ከፍ አድርገው ወይም ዝቅ አድርገው ማየት እንዳለባቸው ይወስናሉ። በዙሪያ ያሉ ሰዎች፣ በባልደረቦች፣ በማታውቃቸው መንገደኞች እጅህን በጨበጠ ወይም ደግሞ አዳራሽ ውስጥ አይን ለአይን በተገጣጠምከው ሰው ሁሉ እየተመዘንክ ነው። ምን አይነት ሰው ነው እያሉ ነው። እናም አብዛኛው ሰው የማይጋፈጠው መራራ እውነት ይሄ ነው። በዚህ ስውርና በማያቋርጥ ሚዛን ላይ ሰዎች አንዳንዴ ዝቅተኛውን ቦታ ይሰጡሃል፣ ይንቁሃል። ክብር ደግሞ በቃላት የሚገኝ ስጦታ አይደለም። ክብር በኃይል የሚገኝም አይደለም። ክብር በስሌትና በውሳኔ የሚገኝ ነው። ጸባይህ፣ ሁኔታ፣ ውሳኔዎች፣ ንግግርህ፣ ዝምታ ሳይቀር በየሰከንዱ በሰዎች እየተመዘነ ነው። ሰዎቹ በንቃት እያስተዋሉ ላይሆን ይችላል። ስለ ራሳቸው እያሰቡ ይሆናል። በውስጣቸው ግን አንተን መገምገማቸውን አያውቁም። እናም ራስህን በቅንነት ከጠየቅከው ክብርህን የምታጣባቸው ቅጽበቶች አሉ። ብዙ ስታወራ፣ ብዙ ስታብራራ፣ ለነገሮች ፈጣን ምላሽ ስትሰጥ፣ ስትቸኩል፣ ስትቅለበለብ፣ ተቀባይነት ለማግኘት ስትጣጣር፣ እነሱ እንዲወዱ ስትጋጋጥና ሳታውቀው ሰዎች እንዴት ሊይዙህ እንደሚገባ የምታስተምራቸው ደግሞ አንተ ነህ። ግን ትልቁ ለውጥ የሚጀምረው እዚህ ጋር ነው። ይሄ ቪዲዮ ሌሎችን ስለመቆጣጠር አይደለም። ከዚያ እጅግ በላቀና አደገኛ በሆነ ነገር ላይ ነው የሚያተኩረው፣ ራስህን ወይም አንተን በመቆጣጠር። ምክንያቱም አንዴ ይህንን ጥበብ ከጨበጥክ ክብር በራሱ ጊዜ የሚመጣ ውጤት ይሆናል። ራሱን የሚቆጣጠር ሰው በዚህ ዓለም የፈለገውን ነገር በሙሉ ማሳካት ይችላል። የፍቅር ግንኙነት፣ ትዳርህ፣ ስራህና ቢዝነስህ ሁሉ ራስን መግዛት ስትጀምር እስከ መጨረሻው ይስተካከላል። በሚቀጥሉት ጥቂት ደቂቃዎች ውስጥ 8 ህጎችን እሰጥሃለሁ። ህግን ያልኩት ምክር አላልኩም፣ ዘዴዎች አላልኩም፣ ህጎች ናቸው። 8ቱን ወሳኝ ህጎች ስትሰማ ለካ ለዚህ ነው እንትና የተወኝ፣ እንትና የራቀኝ፣ የናቀኝ፣ በሰዎች ፊት ሞገስ የሌለኝ ለካ ለዚህ ነው ትላለህ። ዓላማው ሰዎችን እንድታስደስት ክብር እንድታገኝ ብቻ አይደለም፣ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ እንዲኖርህ ነው። በታሪክ ውስጥ እጅግ የተከበሩ የሚፈሩና የሚደነቁ ሰዎች ሲመሩባቸው የኖሩትን በስነ ልቦና ሳይንስ የተረጋገጡ የኃይልና የመከበር ህጎችን እነግርሃለሁ። እነዚህን መተግበር ስትጀምር የሆነ ነገርህ መቀየር ይጀምራል። የናቁህ ዝቅ አድርገው የሚያዩ ሰዎች ቆም ብለው ያስባሉ። ንግግርህን የማያደምጡህ አክብረው እንደ ባለስልጣን ያደምጡሃል። ሊፈታተኑህ ቻሌንጅ ሊያደርጉህ የሚፈልጉ ሰዎች ይቆጠባሉ። ምክንያቱም የቱ ጋር አንተን መግፋት እንዳለባቸው ግራ ይገባቸዋል። ከሁሉ በላይ ለራስህ የምትሰጠው የወረደ ክብር ለአንዴና ለመጨረሻ ጊዜ ይቀየራል። የሃይ ስኩል ተማሪ በዙሪያ ያለ 9ኛ ክፍል ይሆናል፣ 10ኛ፣ 11ኛ ወይ 12ኛ ክፍል። የትኛው ትምህርት ነው የሚከብደው? ማትስ ይከብደዋል ወይስ ፊዚክስ ወይስ ኬሚስትሪ ወይስ ባዮሎጂ ነው? እንግሊሽስ ያስቸግረዋል ወይስ ሂስትሪ እና ኢኮኖሚክስ? የ12ኛ ክፍል ብሔራዊ ፈተናን አልፎ ዩኒቨርሲቲ መግባት ይፈልጋል? እንዲገባው አድርጎ የሚያስጠናው፣ ጥያቄ የሚያሰራው፣ የሚፈትነው፣ ጎበዝ እንዲሆን የሚረዳው ነገር ይፈልጋል? አንድ የሞባይል አፕሊኬሽን አለ። ባለፈው ዓመት በዚህ አፕሊኬሽን አጥንተው ከ400 ተማሪዎች 390ው የ12ኛ ክፍል ብሔራዊ ፈተናን አልፈው ዩኒቨርሲቲ ገብተዋል። አፕሊኬሽኑ ላይ እኔ ራሱ ማትስ እንዲወድ አድርጌ አስተምረዋለሁ። በትምህርቱ ጎበዝ ሆኖ ትልቅ ቦታ እንዲደርስ እንዲያኮራ ከፈለክ አንዱ ለተዋለለት አፕሊኬሽኑን ከጉግል ፕሌይ ስቶር ላይ አውርዶ ስልኩ ላይ እንዲጭን ንገረው። ፊውቸርኤክስ ይባላል የአፕሊኬሽኑ ስም። እንዴት እንደምናስጠናው ቪዲዮውን፣ ኖቱን፣ ፈተናውን፣ የትምህርት ጌሙን ሁሉ በነፃ ቼክ ማድረግ ማየት ይችላል። ይለውጠኛል ብሎ ካመነ ሁሉንም ነገር ማግኘት እፈልጋለሁ ካለ ደግሞ አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የሚለውን ምልክት ይንካው። እዛ ላይ የሚለውን ነገር በሙሉ ያድርግና በትምህርት ራሱን መለወጥ ይጀምር። ስልኩ ላይ ትምህርቶቹን ጭኖ ሲፈልግ በኢንተርኔት ኢንተርኔት ብዙ አላገኝም ካለ ደግሞ ያለ ኢንተርኔትም ማጥናት ይችላል። ስልኩ ላይ ጭኖ ከተማረ አይቀር ውጤታማ መሆን አለበት። ፊውቸርኤክስ ይባላል አፕሊኬሽኑ። ወደ ወሳኙ አጀንዳችን እንግባ። 8ቱን ህጎች ከመናገሬ በፊት ሐሳባችንን በሳይንስ እንደግፈው።
የሰው ልጅ ስላንተ የመጀመሪያውን ግምት ለመስጠት የሚፈጅበት ጊዜ ከሰከንዶች በታች ነው። በስነ ልቦና ይህንን ቅጽበታዊ ምልከታ ወይም ቲን ስላይስ ጀጅመንት ይባላል። አንተ ገና አፍህን ሳትከፍት ምንም ሳትናገር ሰዎች ይወስናሉ። በራሱ ይተማመናል ወይስ ፈሪ ነው? ዋጋ ያለው ሰው ቫሉያብል ነው ወይስ በቀላሉ የሚተካ ተራ ሰው ነው? ጠንካራ ነው ወይስ ችላ የሚባል ሰው ነው? መራራው እውነት ደግሞ አንዴ የሳሉት ምስል ወይም ኢምፕሬሽን በቀላሉ አይፋቅም። ታውቁታላችሁ ይህን አባባል፣ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። መጀመሪያ ስላንተ የሚኖራቸው ግምት እስከ መጨረሻው ይዘልቃል ማለት ነው። ስለዚህ ህጎቻችንን እንጀምር። አንደኛ፣ ያሰብከውን በሙሉ አታውራ። የሰው ልጅ ስለሚያደርገው ነገር የማውራት ከፍተኛ ፍላጎት እንዲያውም ሱስ አለበት። አዲስ ንግድ እኮ ልጀምር ነው፣ ሰውነቴን ልቀይር ነው፣ ያው ስፖርት ልጀምር አስቤያለሁ፣ ይህንን ስራ እኮ ልለቅ ነው፣ ቢዝነስ መጀመር አስባለሁ። ጨዋታ መሃል ያሰብከውን ሁሉ ለሰዎች ትናገረዋለህ፣ በኢንተርኔት ላይ ትለጥፈዋለህ፣ ለጓደኞች፣ ለቤተሰብህ፣ ለሚሰማ ሁሉ ትናገራለህ። ስህተት ትሰራለህ፣ ዝርዝሩን ታብራራለህ፣ ስኬቱን በምናብህ የሳልከውን ሁሉ ትዘረግፈዋለህ። እዛው እያወራህ ጭብጨባ ወይም ትችት ትቀበላለህ። ይሄ ደግሞ ደስ የሚል ስሜት ይሰጥሃል አይደል? ትንሽ ቆይቶ ግን እንደተነፈሰ ፊኛ ትሆናለህ፣ ኩምሽሽ ትላለህ። ስራውን ለመጀመር ጉልበት አይኖርህም። ለምን? እስኪ አስበው። ከዚህ በፊት ስንት ጊዜ ነው ለሰዎች አውርተህ ምንም ነገር ሳታደርግ የቀረኸው? ቃል ገብተህ ይሄን አደርጋለሁ ብለህ ብዙ ነገር ወደኋላ ቀርተሃል አይደል? ምክንያቱን ልንገርህ። ይኸውልህ ያሰብከውን ቢዝነስ ስራውን በአፍህ አማካኝነት ቀድመህ ትኖረዋለህ፣ ትናገረዋለህ። አይምሮህ በመናገር የሚገኘውን ደስታ ወይም ዶፓሚን ያገኛል፣ ደስ ይለዋል። ስለዚህ በመስራት የሚገኘውን ደስታ አይፈልገውም፣ ምክንያቱም በወሬ ኦልሬዲ አግኝቶታል። የመስሪያ ጉልበትን በአፍ አውጥተህ ጨርሰሃል። በኒውዮርክ ዩኒቨርሲቲ የነርቭ ሳይንቲስቱ ወይም ኒውሮ ሳይንቲስቱ ፒተር ጎልዊትዘር ያደረገው ጥናት እንደሚያሳየው ማንነትህን የሚገልጽ ግብህን፣ ዓላማህን ስትናገር፣ ለምሳሌ ሰውነቴ እንዲስተካከል ስፖርት ልጀምር ነው ስትል አይምሮህ ግቡን ከወዲሁ እንዳሳካው አድርጎ ይመዘግባል። አሳክቶታል ብሎ ያስባል። ከዛ ከሰዎች የምታገኘው አድናቆት አይምሮህ ስራውን ሰርቶ ሲጨርስ ሊያገኝ የሚገባውን የዶፓሚን ሽልማት ቀድሞ ይሰጠዋል። በዚህ ምክንያት ግቡን የመምታት ፍላጎትህ በከፍተኛ ሁኔታ ይቀንሳል። ለምን? በወሬ አሳክቸዋለሁ ብሎ ስላመነ መስራቱን አይፈልግም። ስለዚህ ዝም በል። ህልሞችን በምስጢራዊ ቁልፍ በተዘጋ ሳጥን አስቀምጥ። ለስራው ለቢዝነስ ከሚያግዙ ሰዎች ውጭ ለማንም አትናገር። የሰዎችን አድናቆት ወይም ማረጋገጫ አትፈልግ። ለራስህ ያዘው። በውስጥህ ታፍኖ ይቀመጥ፣ ይብላላ። ውስጣዊ ግፊቱ ይደግ፣ ይፍላ። ያንን ኃይል ለመልቀቅ ብቸኛው መንገድ በገሃዱ ዓለም ያሰብከውን በድርጊት መግለጥ ብቻ ነው። ጸጥ ብለህ መስራት፣ መገንባት። ውጤትህ በራሱ ሰዓት በታላቅ ድምፅ ጮሆ ይናገራል። ምንም ማስታወቂያ የለም፣ ምንም መረጃ የለም። ጸጥ። የሰውን ፍቃድ መጠየቅ የለም። ውጤቱ ብቻ ባልታሰበ ሁኔታ እንደ መብረቅ ብቅ ይላል። በዝምታ ተንቀሳቀስ። አንበሳ ለማደን ሲወጣ አዋጅ አያስነግርም፣ ትንፍሽ ሳይል ያድናል እንጂ። ውሻ ይጮሃል፣ ጀግና ግን ይተገብራል። አንተ ደግሞ ጀግና ነህ። ወደ ሁለተኛው እንሂድ። ሁለተኛው ህጋችን ጋር ደርሰናል። ማማረር አቁም፣ መለወጥ ጀምር። ማማረር የውስጥ ስሜትህን እንደ መተንፈስ ወይም ሪሊፍ ሊሰማህ ይችላል። የምታማርረው ስለ መንግስት ይሆናል፣ ስለ ስራ፣ ስለ ኑሮ፣ ስለ ጓደኞች፣ ሚስት፣ ቤተሰብ፣ በቃ በፈለከው ጉዳይ ሊሆን ይችላል የምታማርረው። ይሄ ግን የደካማ ሰው ጸባይ ነው። በስነ ልቦና ረገድ አይምሮህ ተሸናፊነትን እንዲለምድ ያደርገዋል። አይምሮህ በመፍትሄዎች ላይ ሳይሆን ችግሮች ላይ ብቻ፣ እንከኖች ላይ ብቻ እንዲያተኩር ታሰለጥነዋለህ። ማማረር ኔጌቲቭ ኢነርጂ ስለሆነ አሪፍ የሆኑ ሰዎች ካንተ ህይወት መውጣት ይጀምራሉ፣ መራቅ ይጀምራሉ። ምክንያቱም የሰው ልጅ ተፈጥሮ ወደ ጥንካሬ ይሳባል እንጂ ስር የሰደደ ተስፋ መቁረጥ ጋር መቆራኘት አይፈልግም። የማህበራዊ ስነ ልቦና ጥናቶች እንደሚያሳዩት ሁልጊዜ ከሚያማርሩ ሰዎች አጠገብ መሆን ያንተን የኮርቲሶል ወይም የጭንቀት ሆርሞን መጠን ይጨምርብሃል። ውሳኔ የመስጠት አቅምህን ያዳክመዋል። እንዲሁም የአይምሮህን የማስታወስ ክፍል ይጎዳል። የሚያማርር ሰው ጋር አትዋል። አይምሮ አማራሪዎችን እንደ አደጋ ነው የሚመዘግባቸው። ስታማርር ሁለት ነገሮችን በአንድ ጊዜ እየመሰከርክ ነው። አንደኛው ሁኔታዎች እንደሚቆጣጠሩህ ነው። ሁለተኛው ደግሞ ለመኖር የዓለም አዘኔታ
እንደሚያስፈልግህ ነው። ሁለቱም አንተን ከፍ የሚያደርጉ አቋሞች አይደሉም። ፊትህ ላይ ሰዎች አይዞህ አዝናለሁ ይሉ ይሆናል፣ ግን በአይምሯቸው ላይ ይህ ደካማ እኮ ነው፣ ጉልበት የሌለው መሞከር የማይችል የሚል ማህተብ ይረግጡብሃል። ማማረር አቁም። ህግ 3 ስሜትህን መግዛት ጀምር። ቁጣህን፣ ብስጭትህን መቆጣጠር ሲያቅትህ ክብርህን ማብረታታለህ። ምክንያቱም ለነገሮች የምትሰጠው ፈጣንና ስሜታዊ ምላሽ ራስን መቆጣጠር አለመቻልህን ያሳያል። አይምሮ በስሜት ሲሸነፍ የማሰብ ችሎታ ይጋረዳል። ለዚህ ነው የተረጋጉ ሰዎች በቀላሉ ክብርና ተወዳጅነት የሚያገኙት። ስሜት ስለሌላቸው እኮ አይደለም፣ ነገር ግን በሚያስጨንቅ ሁኔታ ውስጥ ሆነው እንኳን ራሳቸውን ይገዛሉ፣ ይረጋጋሉ። ስትጮህ ጥንካሬህን እያሳየህ አይደለም፣ ይልቁንም ከውጭ ያለ ነገር አንተን የመቆጣጠር ኃይል እንዳለው እየመሰከርክ ነው። ለሰዎች ያንተን የስሜትን ሪሞት እያስረከብካቸው ነው። እንካ በፈለክ ጊዜ ይህንን ቁልፍ ተጫንና እንደ እብድ ውሻ እንድጮህ አድርገኝ፣ አስጮኸኝ እያልካቸው ነው። በአንድ ክፍል ውስጥ አደገኛው ሰው የሚጮኸው ሰውዬ አይደለም። ደንጀረስ የሚባለው እሱ አይደለም። ጩኸታሙ ሰው በቀላሉ ይገመታል። እውነተኛ አደገኛ ሰው ሲሰደብ ጸጥ የሚለው ነው። ከጩኸት ይልቅ ዝምታ ያስፈራል። ከእሳት ይልቅ በረዶ አደገኛ ነው። ቀጣይ ጊዜ ቁጣ ሲመጣብህ ይሄንን ተለማመድ። ምንም አትናገር። ጸጥ በል ለደቂቃዎች፣ ለሰከንዶች። የምትናገረው ወይም የምትለው ጠፍቶ አይደለም። ዝምታህ ጩኸትህ የማያደርገውን ነገር ማድረግ ስለሚችል ነው። ይህንን ተለማመድ። የፈለግከው አይነት ከባድ ሁኔታ ውስጥ ብትሆን ቆም በል፣ ተንፍስ፣ በዝግታ ምላሽ ስጥ። በውጥረት ውስጥ ዝምታን መምረጥ ትልቅ የበላይነት ነው፣ ትልቅ ጥበብ ነው። 4ኛው ህግ ጋር ደርሰናል። ሁሉም ቦታ አትገኝ። አንድ ነገር ብዛቱ ሲቀንስ ዋጋው ይጨምራል። ይሄ ቀላል የኢኮኖሚክስ እና የስነ ልቦና ህግ ነው። ለምሳሌ አየር ለሰው ልጅ ህልውና በጣም አስፈላጊ ነገር ነው አይደል? ያለ አየር ለ3 ደቂቃ መኖር መቆየት እንኳን አትችልም። ነገር ግን ለማንም ሰው ስለ አየር አያሳስበውም። ማንም አየር አይናፍቀውም። ምክንያቱም አየር በየቦታው ሁሌ ያለ ገደብ ስለሚያገኘው ማለት ነው። ሁልጊዜ የምትገኝ ከሆነ አንተም ሰዎች በቀላሉ ይገምቱሃል፣ በቀላሉ ይተኩሃል። በተለይ ጓደኞች፣ በዙሪያ ያሉ ሰዎች ደውለው እስኪ ና እባክህ ዛሬ እዚህ ቦታ እናምሽ፣ እዚህ እንሂድ፣ ይህንን እናድርግ ይሉሃል። ለሁሉም ግብዣቸው እሺ የምትል ከሆነ፣ በሁሉ ቦታ የምትገኝላቸው ከሆነ፣ ለሁሉም መልእክቶች በሰከንዶች ውስጥ ምላሽ የምትሰጥ ሰው ከሆንክ፣ ሁልጊዜም ዝግጁ ስትሆንላቸው አንድ መልእክት እያስተላለፍክ ነው ለነሱ። ሌላ የምትሄድበት ቦታ እንደሌለህና የራስህ ዓለም እንደሌለህ እየመሰከርክ ነው። ከፍተኛ ክብር የሚሰጣቸው ሰዎች በተጠሩበት ሁሉ በቀላሉ የማይገኙት ናቸው። ምክንያቱም ጊዜያቸው ትርጉም ባለው ነገር የተሞላ ነው። የራሳቸው ዓለም፣ የራሳቸው ዓላማ አላቸው። ይህ ማለት ከሰው ተለይተህ ተደበቅ ማለት አይደለም። ነገር ግን መቼና የት መገኘት እንዳለብህ እወቅ ማለት ነው። 5ኛው ህግ ጋር ደርሰናል። ጊዜህን እንደ ደምህ ጠብቀው ይባላል። አንድ ሰው ከኪስህ ውስጥ ቦርሳህን ቀምቶህ ቢሮጥ ገንዘቡን መልሰህ ልታገኘው ትችላለህ። አንድ ሰው ግን ቀንህን ቢሰርቅህ መቼም የማይመለስ የህይወትህን ቁራጭ ወስዶብሃል። ምክንያቱም ተጨማሪ ጊዜ ልትገዛ አትችልማ። ታዲያ ለምን እንደ ተራ ወረቀት ለሰው ሁሉ ትበትነዋለህ? ዓላማ በሌላቸው ስብሰባዎች ላይ ለምን ትቀመጣለህ? ከማታውቋቸው ሰዎች ጋር በሜሴጅ በኦንላይን ለምን ትከራከራለህ? ስራ ፈቶች የህይወትህን ሰዓት መጫወቻ እንዲያደርጉት ለምን ትፈቅዳለህ? የማይጠቅም ነገር በቲክቶክ በዩቲዩብ ለምን ታያለህ? ይኸውልህ ለማይጠቅሙ ጉዳዮች አይሆንም ማለትን፣ ኖ ማለትን፣ እምቢ ማለትን ተለማመድ። እምቢ ማለት ስለሚኖረው አስገራሚ ውጤት ልንገርህ። ለጊዜ አስበህ የማይረባ ነገርን እምቢ ስትል፣ ስትቃወም በዚያ ሰው አይን ውስጥ ያለህ ክብር ይጨምራል። ምክንያቱም ጊዜህን በከንቱ የምታባክን እንዳልሆንክ፣ የመርህ ሰው፣ የዲስፕሊን የፕሪንሲፕል ሰው እንደሆንክና ዓላማ ያለህ ሰው መሆንህን በወሬ ሳይሆን በተግባር እየገለጥክ ነው። ለዛ ነው ጊዜህን እንደ ደምህ መጠበቅ ያለብህ። 6ኛ ህግ ማብራሪያ አቁም፣ በተግባር አሳይ። ሁልጊዜ ስለ ምርጫዎችህ ማብራሪያ መስጠት የጥርጣሬ ምልክት ነው። ስለ ውሳኔዎችህ አብዝተህ ስታብራራ የሰዎችን ይሁንታ እየለመንክ ነው። በራሱ የሚተማመን ሰው ስለ ማንነቱ አይከራከርም፣ በተግባር ያሳያል እንጂ። የሮም ንጉሠ ነገሥት የነበረው ማርክስ ኦሬለስ እንደዚህ ሲል ጽፏል። ጥሩ ሰው
ምን መሆን እንዳለበት ምን መምሰል እንዳለበት በመከራከር ጊዜን አታጥፋ። በተግባር አንዱ ጥሩ ሰው አንተ ሁን ይለናል። ሁላችንም ለሰው መታየት በሽታ ሆኖብናል። ምግብ እየቀነስን መሆኑን እንናገራለን። ስፖርት እንደጀመርን ተሳክቶልኛል እኮ ብለን ለዓለም እናወራለን። ይህንን አታድርግ። ለራስህ ወጥመድ እየገነባ ነው። ምን ማለት መሰለ፣ እኔ ለምሳሌ መቼም እኮ አልዋሽም ብለህ ስትናገር ዓለም አንተ የምትሳሳትበትን ቅጽበት በመስታወት መፈለግ ትጀምራለች። ስትሳሳት ደግሞ አስመሳይ ትባላለህ። ነገር ግን ምንም ባትናገር በዲስፕሊን ብትኖር ሰዎች ወደ አንተ ይሳባሉ። ለምን እንዴት ተረጋጋ፣ እንዴት እንደዚህ ሐቀኛ እውነተኛ ሰው መሆን ቻለ፣ እንዴት እንዲጸና ብለው በሹክሹክታ ይጠይቃሉ። ስለ ስኬትህ ቀመር እንዲለምኑ አድርግ። ህይወትህ ራሱ ምስክር ይሁን። ምላስ እንደሚፈስ ቧንቧ ነው፣ ተግባር ግን እንደ ግድብ ነው። ሰባተኛ ህግ ጋር ደርሰናል። የሰዎችን አድናቆት መፈለግህን አቁም። ከህፃንነትህ ጀምሮ ዓለም በአንድ አዙሪት ውስጥ እንድትገባ አሰልጥናሃለች። አንድ ነገር ታደርጋለህ አይደል? ጭብጨባ ትቀበላለህ። ዋጋ እንዳለ ይሰማሃል። አንድ ነገር ደግሞ አድርገህ ስተት ብትሰራ ዝም ይሉሃል። ከዛ ባዶነት ይሰማሃል። በሂደት የራስህን ዋጋ በሌሎች ሰዎች ምላሽ ላይ እንድትመሰርት ሆነሃል። እነሱ ይመዝኑሃል፣ ከፍም ዝቅም ያደርጉሃል። ይህ አደገኛ ነው። ምክንያቱም የአድናቆት ምንጭህን ሌላ ሰው እንዲቆጣጠረው ፈቅደሃል። አንተንም ይቆጣጠሩሃል ማለት ነው። ከሰው አድናቆት ተቀባይነትን መፈለግ ስውር የሆነ ድክመት ነው። ምክንያቱም ዋጋህን በሌላ ሰው እጅ ላይ ታስቀምጣለህ። ታዲያ ጥሩ እንደሰራውና እንዳልሰራው ግን በምን አውቃለሁ? ሰው ካላደነቀኝ፣ ካላሞገሰኝ፣ ጎበዝ ካላለኝ ወይም ደግሞ ካልተቸኝ በምን አውቃለሁ ካልክ አንድ የሚገርም ሚስጥር ልንገርህ። ዛሬ ለራስህ የሰጠኸውን ቃል ጠብቀሃል ወይ? ያንን ከባዱን ስራውን ሰርተህ ጨርሰሃል ወይ? አድርጋለሁ ያልከውን አድርገሃል ወይ? መልስህ አዎ ከሆነ የሰዎች ጩኸት ተራ ወሬ ነው። ለራስህ ቃል የገባኸውን ካላደረግክ ደግሞ እነሱ ቢያደንቁህ እንኳን የሰዎች አድናቆት ውሸት ነው። ከምስጋናም ሆነ ከትችት ነፃ ሁን። ሁለቱም አንድ አይነት ካቴናዎች ናቸው። ቀለማቸው ብቻ ነው የሚለየው። የመጨረሻው ህጋችን ጋር ደርሰናል። ህግ 8 ዝምታን ንገስበት። እስካሁን የገነባኸውን ሁሉ የሚቆልፈው የመጨረሻው የዚህ ዓለም ጥበብ ይሄ ነው። በጀማሪ ባለሙያና በምርጡ ሰው መካከል ያለው ልዩነት የ3 ሰከንድ ዝምታ ነው። አንድ ሰው ከባድ ጥያቄ ይጠይቃል አይደል? ወጥመድ እኮ ነው። አሊያም ልታደርገው የማትፈልገውን ነገር እንድታደርግ ያስቸግርሃል፣ ይጠይቃል። ጀማሪው ሰው ልክ እንደተጠየቀ ያንን ዝምታ ለመሙላት ይቸኩራል። ኧረ እሺ ግን እኮ ለምን እንደማልችል ላብራራ እያለ ይርበተበታል። ለ3 ሰከንድ እንኳን ዝም ማለት አይችልም። አንተ ግን ለ3 ሰከንድ ሙሉ ዝም በል። ተመልከታቸው፣ በቁጣ ሳይሆን በትዝብት። በዚያ የ3 ሰከንድ ዝምታ ውስጥ 2 ነገሮች ይፈጠራሉ። አንደኛ፣ ሁኔታውን ትቆጣጠረዋለህ። አሁን በስሜት እየተመራህ አይደለም፣ ጸጥ ስላልክ እያሰብክ ነው። አይምሮህ ከድንገተኛ ስሜት ይወጣና ወደ ጥልቅ ማሰብ አመክንዮ ወይም ምክንያታዊነት ይሸጋገራል። ሁለተኛ፣ እነሱ ምቾት ያጣሉ። ዝምታ ያስፈራቸዋል። ተፈጥሮ ባዶነትን አትወድም። ዝምታውን ለመሙላት ሲሉ ብዙ ሚስጥራቸውን ያወጣሉ፣ ማውራት ይጀምራሉ፣ ወይም የጠየቁህን ጥያቄ መልሰው ያቃልሉልሃል። እንዲህ ማለት እኮ ነው የጠየቅኩ ባይዘዌ ብለው ይሉሃል። አብዛኛው ሰው ዝምታን ይፈራል። በንግግር መሃል ዝምታ እንዳይኖር ይጣደፋል። ጥናቶች እንደሚያሳዩት ደግሞ የሚገርማችሁ አብዛኛው ሰው ከራሱ ጋር ለ15 ደቂቃ በዝምታ ከሚቀመጥ ይልቅ የኤሌክትሪክ ንዝረት ቢደርስበት ይመርጣል። ነገር ግን ዝምታን የነገሰበት ሰው፣ ማስተር ያደረገው ሰው፣ በትክክለኛው ቦታ የሚጠቀምበት ሰው የህይወቱ ትልቁ መሳሪያ ይሆንለታል። መልስ ከመስጠትህ በፊት ለሰከንዶች ወይም ለአፍታ መቆየትህ ከልብህ እንድታስብ ያስችልሃል። ታዛቢው ሰው ሁልጊዜ ከተዋናዩ በላይ ያውቃል። በክፍሉ ውስጥ ዝም ያለው ሰው ሁሉንም ማንበብ ይችላል፣ ማየት ይችላል፣ ሁሉንም ይረዳል። ጩኸቱ ግን ራሱን ለሁሉ አጋልጧል። ዝምታ ባዶነት አይደለም፣ እውነተኛ ኃይል የሚኖርበት ቦታ ነው። ጨርሰናል። እነዚህን 8 ህጎች አንድ በአንድ ተለማመዳቸው። በአንዴ ሁሉንም ለመተግበር አትሞክር። ካወራናቸው ውስጥ ያንተ በጣም ትልቁ ድክመት የቱ ነው? እሱን ከማስተካከል ጀምር። ድክመት ያሰብከውን ሁሉ ማውራት ነው? ማማረር ነው? ጊዜ ማባከን ነው? ለጠሩ ሁሉ እሺ ማለት ነው? የሰዎችን አድናቆት መፈለግ ነው? ወይስ ዝምታን መፍራት ነው? የትኛው ነው? እስኪ ኮመንት አድርግልኝ፣ አነበዋለሁ። አንዱ ድክመትህ ላይ ግን አተኩረ ስራ። እሱን
ስታስተካክለው ማስተር ስታደርገው ወደ ሌላው ሂድ። አንድ የሚገርም ነገር በህይወት ይፈጠራል። ቁጥብ ትሆናለህ፣ ራስህን ትገዛለህ፣ ትኩረትህ በዓላማህ ላይ ይሆናል። መጀመሪያ ላይ ሰዎች ይጠይቁሃል፣ አንተ ምን ሆነሃል? ለምንድን ነው ዝም ያልከው ሰሞኑ ይሉሃል። ይሄ ጥሩ ምልክት ነው። በቀላሉ የሚመሩትን፣ የሚነዱትን፣ የሚያውቁትን ያንን የቀድሞ ማንነትን ይናፍቁታል። ይናፍቁት እንደዛ ማለታቸው ያንተ ችግር አይደለም። ያ ስሜታቸው የእስር ቤትህ በር እየተከፈተ መሆኑን የሚገልጽ ምልክት ነው። የቀድሞ ደካማ ማንነትህ እየሞተ መሆኑን ያሳያል። አንተ ቀዝቃዛ እየሆንክ አይደለም፣ አንተ ጠንካራ እየሆንክ። ዓለም በቀላሉ የማታወዛውዘውን ነገር ታከብራለች። የማይናወጥሁን ቲዮሪ ይበቃናል፣ አሁን ወደ ተግባር ግባ። ለውጥ የሚጀምረው እንደዚህ ነው። በመነቃቃት ወይም በሞቲቬሽን አይደለም፣ በጸባይ ለውጥ ነው። በተግባር ነው ህይወት የሚቀየረው። ምክንያቱም በህይወት መጨረሻ ላይ ሰዎች የተናገርከውን ይረሱታል። የሚያስታውሱት ምን አይነት ሰው እንደነበርክ፣ እንዴት ይገምቱ እንደነበር ነው። ራስን እንዴት ትመራ እንደነበር፣ የስሜትን ብስለት ነው የሚያስታውሱት። እና አንተ አጠገብ ሲሆኑ ምን አይነት ስሜት ይሰማቸው እንደነበር አይረሱትም። ስለዚህ ወስን። ሁልጊዜ በሰዎች አስተያየት ትነዳለህ ወይስ በመጨረሻ የራስን የህይወትን ቁልፍ ትረከባለህ? ከፍታው ላይ እንገናኝ ወዳጄ። እስከ መጨረሻው ስላደመጣችሁኝ ስለምትከታተሉ